እስኪ ዛሬ ስለ ፈተና እንተዋወስ። በዚች ምድር ላይ ስለሚያጋጥሙን ፈተና እንተዋወስ። እስኪ በዚች ምድር ላይ ስንኖር ከህፃን እስከ አዋቂነት እዚች ምድር ላይ እስከ ኖርን ድረስ የማይፈተን አካል የለም ማለት ነው። የፈተናው አይነት ግን ያው ይለያያል። ነገር ግን ፈተናዎችን እንዴት ነው የምንወጣቸው? የምንፈተናቸው ፈተናዎች ለኛ መማሪያ የሚሆኑ ለኛ ማጠንከሪያ የሚሆኑ ብርታት የሚሆኑ እንዴት ነው የሚለውን ዛሬ የምነግራችሁ ይሆናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበል። ይህን ቪዲዮ ሁላችሁም እስከ መጨረሻው አዳምጡት፣ ይጠቅማችኋል። አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ተቀላቀሉ። የነበራችሁም ደግሞ እንኳን ደህና መጣችሁ እያልኩኝ ቪዲዮውን በላይክ ጀምሩ ማለት ነው እና ሁላችሁም ላይክ ሼር አድርጉት። በጣም አሪፍ ጥሩ ነገር ነው ይዤላችሁ የመጣሁት ማለት ነው እና ዛሬ ስለ ፈተና ነውና በጣም አብዛኞቻችን በዚህ ምድር ላይ ማንኛችንም ስንኖር ፈተና ይገጥሙናል ማለት ነው እና እነሱን ፈተናዎች እንዴት ነው የምንወጣው የሚለውን ዛሬ የምነግራችሁ ይሆናል። ሁላችሁም ተከታተሉ ማለት ነው እና ፈተና በምንፈተን ሰዓት እንዴት ነው ይሄን ፈተና መወጣት የምንችለው፣ እንዴት ነው የምንወጣው የሚለውን ማለት ነው አንድ ምሳሌ ልንገራችሁ። በዚህ ዘመን ማለት ነው በዚህ ዘመን አብዛኛውን ትምህርትን ያላየ አለ ብዬ አላስብም ማለት ነው እና ማንኛውም ተማሪ ብዙ የትምህርት አይነቶች አሉ ማለት ነው እና ከትምህርት አይነቶች ውስጥ የሚወዳቸው በደንብ የሚከታተላቸው አሉ። ነገር ግን ደግሞ ብንወዳቸውም የምንፈተናቸው ወይም ደግሞ የምንፈተንባቸው መንገዶች ደግሞ ብዙ ናቸው አይደል እንዴ? ስለዚህ ብዙ የትምህርት አይነቶች አሉና ተማሪ በጣም የሚያጠናና የሚያነብ ጊዜውን ለትምህርት የሚሰጥ ተማሪ ሁልጊዜ ፈተና እንዲኖር ይመኛል አይደል? ክላስ ወርክ ሲሰጥ ደስ ይለዋል ማለት ነው። ሆምወርክ ሲሰጥ ደስ ይለዋል። በቃ ማንበብ ደስ ይለዋል። መጠየቅ ደስ ይለዋል። የማያጠናው ደግሞ ተማሪ ማለት ነው በቃ ድብድብን ጨዋታን የሚመርጠው ተማሪ ደግሞ ፈተና የሚባል ነገር አይፈልግም። በቃ አይፈልግም። ገብቷችኋል? መፈተንን አይፈልግም። በቃ መጠየቅን አይፈልግም። ዛሬ የትምህርት ቤት ይሄ መምህር መጣ፣ በቃ ክላስ ወርክ ሊሰጠን ነው፣ በቃ ሆምወርክ ሊሰጠን ነው፣ ከሰዓት እንዳንጫወት ሊያደርገን ነው ምናምን በቃ ብሎ የሚያስብ ተማሪም አለ ማለት ነው እና ብዙ ወርክ ደግሞ ጠንካራ አለ፣ ጎበዝ የሚያጠና አለ ማለት ነው። ጎበዝ ተማሪው ሁልጊዜም ፈተናን እየጠበቀ በፈተና ውጤቱ እያማረ ይሄዳል ማለት ነው። ገባችኋል? በፈተና ውጤቱን እያየ ማለት ነው እያየ ይሄዳል እና ይሄ ተማሪ ከታች ጀምሮ ትምህርቱን ጨርሶ ዩኒቨርሲቲ እስከሚጨርስ ድረስ ማለት ነው ዩኒቨርሲቲ ውስጥም እንኳን ማለት ነው ዩኒቨርሲቲውንም አጠናቆ ስራ እስከሚጀምር ድረስ በፈተና ላይ ነው። ገብታችኋል? በፈተና ላይ ነው ይሄን ሁሉ እስከሚያደርግ ድረስ እና ፈተናን ይወዳል። ገብቷችኋል? ፈተናን በጣም ይወዳል። በቃ እየተማረ ማለት ነው ከመጀመሪያው ጀምሮ ፈተናን ስለሚወድና ፈተናውን በብቃት ስለሚወጣ ማለት ነው ጎበዙ ተማሪ ፈተናውን በብቃት ስለሚወጣ እስከ መጨረሻው ድረስ ውጤቱ ያማረ ይሆንለታል ማለት ነው። ገብቷችኋል? በደንብ ተከታተሉኝ ማለት ነው እና ፈተና ለሱ ብርታት ነው። ገባችኋል? ፈተና ለሱ ብርታት ነው የሚሆነው። ራስን መገምገሚያ ነው የሚሆነው። ራስን እንድትገመግም ወይም እንድትገመግሚ ራስን መገምገሚያ እንደሆነ ከተማርኩት ትምህርቶች ምን ያክል አውቄያቸዋለሁ ብሎ ማለት ነው
ራሱን እንዲጠይቅ ያደርገዋል ማለት ነው። ገብቷችኋል? ራሱን እንዲጠይቅ ያደርገዋል። ስለዚህ በራሱን በመጠየቅ ማለት ነው። ራሱን በመጠየቅ ህይወቱን ስላሳለፈ ፈተና የሚባለው ደግሞ ደስታ ይሆንለታል። ገብቷችኋል? ደስታው ደግሞ ለፈተናው ደግሞ የተደሰተው ደስታ የመጨረሻ የህይወቱ ብርሃን ይሆንለታል ማለት ነው። ገብቷችኋል? መጨረሻው የተሻለ ደረጃ አምጥቶ የተሻለ ውጤት አስመዝግቦ ማለት ነው አሉ የሚባሉት ሙሉ ለሙሉ ፈተናዎችን ደፍኖ ትልቅ ደረጃ ላይ ደርሶ ማለት ነው የመጨረሻ ህይወቱ ያማረ ይሆንለታል ማለት ነው። ገብታችኋላ? እና ፈተናን ደግሞ የማይወደው ሰነፉ ተማሪ ማለት ነው። ሰነፉ ተማሪ ፈተናን የማይወደው ደግሞ ጨዋታና ድብድብን የሚያምነው ተማሪ ፈተናን እየሸሸ ከሚፈተኑት አካላቶች ማለት ነው ደግሞ ማለት ነው እየኮረጀን ቢሆን ያልፋል። ገብቷችኋላ? እዚህ ላይ ልብ በሉ። እየኮረጀን ቢሆን ያልፋል። ነገር ግን መጨረሻ ላይ ተንጓሉ ማለት ነው ህይወቱን መጥፎ ቦታ ያስገባታል ማለት ነው። እና የተመኘውን ነገር ማግኘት አይችልም። ገብቷችኋላ? የተመኘውን ነገር ማግኘት አይችልም፣ ወይም ደግሞ ምኞትን እንዳያገኝ ያደርገዋል ማለት ነው። ይህ ከሰው የሚኮርጅ ሰው ማለት ነው፣ ፈተናን የሚጠላ ሰው። ገብቷችኋላ? የሚፈተነው አካል ደግሞ ማለት ነው ፈተናን የሚወደው አካል ደግሞ በቃ ምኞቱ እየሰፋ ይሄዳል ማለት ነው። ትልልቅ ነገሮችን ይመኛል። ገብቷችኋላ? ትልልቅ ደረጃ ላይ ይደርሳል ደግሞ። ስለዚህ ይሄ ማለት አንድ ተማሪ በህይወቱ በቃ በትምህርት ዓለም ውስጥ ማለት ነው የሚመጡ ፈተናዎችን ለሱ ብርታት እንደሚሆኑት ሁሉ ማለት ነው በቃ እዚች ምድር ላይ ስንኖር የሚያጋጥሙን ፈተናዎች ሁሉ ለኛ ብርታቶቻችን ናቸው። ገብቷችኋል? በዚች ምድር ላይ ስንኖር የሚያጋጥሙን ፈተናዎች ሁሉ ልብ በሉ ለኛ ብርታቶቻችን ነው። በቃ ብርታቶቻችን ናቸው ማለት ነው። ጉልበቶቻችን ናቸው። ብዙ ጊዜ እናቅዳለን፣ በቃ እቅዳችን አይሳካም አይደል? ነገር ግን እቅዶቻችን እስኪሳኩ ማለት ነው ምን ማድረግ ያስፈልጋል? እንደ ጎበዙ ተማሪ መሆን ነዋ። እንደ ጎበዙ ተማሪ መሆን አለብን ማለት ነው። ማጥናት አለብን። ማጥናት ያስፈልጋል። መስራት ያስፈልጋል። ቤተሰብ መስራት ያስፈልገናል። ገብቷችኋል? እና እቅዶቻችን ታርጌት አድርገን መንቀሳቀስ ያስፈልጋል። መንቀሳቀስ አለብን። ስለዚህ ወንድም እህቶቼ ማለት ነው በዚች ምድር ላይ ብዙ የተለያዩ ፈተናዎች ቢያጋጥሙንም ማለት ነው ፈተናዎቻችንን ለማለፍ ስለምንፈተናቸው ነገሮች ማጥናትና በቃ ስለነሱ ውጤት ማሰብ ያስፈልጋል ማለት ነው። ገብቷችኋል? ስለነዛ ውጤቶች ማሰብ ያስፈልጋል። ምንም አይነት ፈተና ቢመጣብን ፈተናን አትፍሩ። በቃ እውነቴን ነው። ፈተናን አትፍሩ። በጣም ብዙ ፈተናዎችን ያሳለፍን ሰዎች አለን። እጅግ በጣም የሚባሉ በተለይ እንደኛ አረብ ሀገር ያለነው ልጆች እጅግ በጣም ብዙ ፈተናዎችን ያለፍን ልጆች ነን እና ፈተናን አትፍሩ። በቃ ፈተናን አትፍሩ። ስለዚህ ወንድሞቼ እህቶቼ ምድር ላይ የምንፈተናቸው ፈተና ማለት ነው ነገ ለኛ ለህይወታችን የሚያምር ለወደፊት ህይወታችን የሚያምር ሊሆንልን ስለሚችል ፈተናን ወደን መፈተንን አለብን ማለት ነው። ያኔ ፈተናው የሚመጣውን ፈተና መወጣት አለብን። ፈተናችንን እንዴት እንደምንወጣ እንደነገርኳችሁ ማጥናት ያስፈልጋል። ያንን ፈተና ማለፍ ያስፈልጋል ማለት ነው።
በፈተና ፈተና ለምንፈተነው ደግሞ ውጤት ማለት ነው የምናመጣበትን የምንፈተንበት ውጤቱን ለምናመጣበትን ውጤቱን ለማስመዝገብ ልንተጋ ይገባል ማለት ነው። ልንተጋ ይገባል። በዛ ዙሪያ ላይ በቃ ልንንቀሳቀስ ይገባል። ገብቷችኋል? እርግጠኛ ነኝ እርግጠኛ ነኝ ማለት ነው የተማሪዎችን ታሪክ ማለት ነው የተማሪዎችን ጉልበት፣ የተማሪዎችን ፈተና፣ የተማሪዎችን የመጨረሻውን ውጤት ለኛ ትልቅ ውጤት ለኛ ትልልቅ ትምህርት ይሆናሉ ብዬ አስባለሁ ማለት ነው። እና ስለዚህ ምንም ፈተና ቢመጣ እኛን ሊያስተምረን እንጂ ሌላ ነገር አይደለም። ለኛ በጣም ትልቅ ትምህርት ነው። ሳይፈተን አያልፍምና ሁላችንም ፈተናውን የምንወጣበት አቅምና ጉልበት ይስጠን እላለሁ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ።